ኤአይ ኢንተርኔት ላይ የተፈጠሩ መረጃዎችን በሙሉ ሙጥጥ አድርጎ ጨርሷል። ይሄን ታውቃላችሁ? እጅግ በጣም እያደገ የመጣው የኤአይ ብቃትና ዕውቀት ዘመናዊ ኤአይን ለመገንባት ኩባንያዎች ከሚደረድሯቸው የኮምፒውተር ብቃቶች በተጨማሪና ከሚፈጁት ኤሌክትሪክ ፍጆታ በተጨማሪ እጅግ በጣም ከፍተኛ የሆነ መረጃ ያስፈልጋል። ይሄን ደግሞ አሟጠው እንደጨረሱ ብዙ መረጃዎች ያገኘ ነው። የዊኪፒዲያ መረጃዎች፣ የኛ ኮሜንቶች፣ ሶሻል ሚዲያ ላይ የምንጽፋቸው በጣም በርካታ ነገሮች ጨርሶ ኤአይ ሌላ መረጃን በጥማት እየጠበቀ ያሉ። ለዚህ ነው ኤአይ የሰለጠነው በሰው ልጅ ዕውቀትና መረጃ ነው የምንለው እና እድገቱ አስፈሪ ነው። ለምን ያላችሁ እንደሆነ በ2024 ኤአይን ለማሰልጠን 200,000 ቃላትን ብቻ ነበር የተጠቀሙት የኤአይ ኩባንያዎች። ዛሬ ላይ በ10 ትሪሊዮኖች የሚቆጠሩ መረጃዎች ኤአይዎች ይፈልጋሉ። ይሄ ማለት እንደሆነ ታውቃላችሁ በ100 ሚሊዮን % የኤአይ የመረጃ ፍላጎት አድጓል ማለት ነው። ስለዚህ ከዚህ በፊት ካየነው አይነት የቴክኖሎጂ በተለየ ሁኔታ የኢንዱስትሪ አብዮት፣ የኤሌክትሪክ አብዮት፣ የመኪና አብዮት ሁሉ እጅግ በጣም አስፈሪና ፈጣን የሆነ እድገት ላይ እንገኛለን። የሚያስገርመው ግን የኤአይ ኩባንያዎች የሰው ልጅ መረጃዎችን ስለጨረሱ ኤአይ ራሱን የሚያሰለጥንበት ዘመን ውስጥ ገብተናል ማለት ነው። ይሄ በቴክኒካል አጠራሩ ሲንተቲክ ዴታ ይሰኛል። ስለዚህ ወደ ሲንተቲክ ዘመን እንኳን ደህና መጣችሁ። እንዲህ ያሉ ከኤአይ ጋር የተያዙ አስገራሚ መረጃዎችን በአጭር ሰከንዶችና ደቂቃዎች ውስጥ ፓክ አድርጌ ወደ እናንተ ማመጣውን መረጃ ለመከታተል በስልኮቻችሁ ላይ ይከተሉኝ። ተጨማሪ ተመሳሳይ ነገሮች ይመጣሉ። ከዚህ ጋር በተያያዘ ደግሞ ኤአይ ላይ ያተኮረ አዲስ መጽሐፍ በቅርቡ ወደ እናንተ ይመጣል።